ምክንያቱም ይሄ ለትውልዱ ትምህርት ሆኖ በቃ መነኮሳት እንግዲህ ያው በየትኛውም ቦታ ይኖራሉ የሚል ነገር እንዳይመጣ መነኮሳት መኖሪያ ገዳም ነው፣ ከተማ ነው፣ ገጠር ነው የሚሉ አንዳንድ ሰዎች አሉ። መነኩሴ ምንኩስና ሲጀመር ጀምሮ ኑሮው የት እንደሆነ ስርዓቱ ምን እንደሆነ የታወቀ ነገር ነው። ይሄው ምንድነው መነኮሳት ከተማ ውስጥ ምን ይሰራሉ? መነኩሴ ከሆንክ ወደ ገዳም ሂድ አለው መልአኩ መጥቶ። አንዳንድ ሰዎች ከጫካው ይመስላቸው ወይ ደግሞ ከታራው ከሸንተረሩ አይደለም። ቤተክርስቲያንስ እዛ ጫካ ውጡ፣ ጫካ ምን ታደርጋላችሁ ግቡ አትላቸውም ነበር? መነኩሴ ገዳም የሚወጣው ሰባኪ ጠፍቶ ነው ወይስ ቅጥር ለማግኘት ነው? ትልቅ ጥያቄ። ገዳማት እስከ መቼ ተስተካክለው አይተን የመነኮሳት ከተሞቻቸው ገዳማት ሆነው ተወስነው መነኮሳት በገዳም ተወስነው በሌሎቹ ዓለማት እንዳየናቸው ገዳማት ጸንተው እስከ መቼ እያልን በምንመኝበት ተስፋ አድርገን በምንንቀሳቀስበት ሰዓት አረ የለም መነኩሴ በከተማ መኖር ምንም ችግር የለውም ሲሉ ማን ነው የመነኮስከው እኮ ጉሬዛ ለመጠበቅ አይደለም፣ ወንጌል ለማስተማር ነው። ውጣና አስተምሮ ወንጌል ለተልእኮ አይደለም። አሁን መነኮሳት ከገዳም የወጡት ለተልእኮ አይደለም። በኢትዮጵያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምንሰነበታችሁ አሜን። በምሕረቱ ቸርነት የጠበቀን አምላካችን ስሙ የተመሰገነ ይሁን። ዛሬ እንግዲህ በመስታወት ሚዲያችን ስለ ምንኩስና መነኮሳት መኖሪያቸው ወዴት ነው በሚል በቋንቋ አይነሽ ሚዲያ ዲያቆን ኤፍሬም የኔሰው ጠይቋቸው መምህር አባ ጸጋ ዘአብ ያቀረቡት አንድ ሚዲያ ነበረ። እንግዲህ ወንድማችን ዲያቆን ኤፍሬም በጣም ጥሩ ሙያ ያለው ለኔም በግል ጥሩ ወዳጀ ነው። መምህር አባ ጸጋ ዘአብ ጋርም በአካል ባንገናኝም ያው ጥሩ መምህር እንደሆኑ በንግግራቸው ይታወቃል። ነገር ግን ያው ከምንኩስና አንጻር ከመነኩሴ አኗኗር አንጻር የገለጹት ከቤተክርስቲያኑ አስተምሮ ጋር በጥቂቱ ስለተለያየብኝ ሁለቱን ወንድሜንና አባታችን በማክበር ነገር ግን ሐሳባቸውን ጥቂት ማስተካከያ መስጠት ስለሚገባ ምክንያቱም ይሄ ለትውልዱ ትምህርት ሆኖ በቃ መነኮሳት እንግዲህ ያው በየትኛውም ቦታ ይኖራሉ የሚል ነገር እንዳይመጣ አሁን ደግሞ እኛ ተበላሸብን የምንላቸው 3 ተቋማት ናቸው። አንደኛው የትዳሩና የትዳሩ ዓለም የትውልድ አስተዳደጉ ነው። ሁለተኛው ክህነቱና ክህነታዊ ጉዳዩ አብነት ትምህርት ቤቱ ነው። ሶስተኛው ምንኩስናና ገዳማዊ ሕይወት ነው። አሁን ደግሞ ይሄንን ጭራሽ መነኩሴ የትም ቦታ በከተማውም በምንም መኖር ይችላል የሚለውን ትምህርት አድርገን ከወሰድነው ጨርሶ ገዳማዊታችን ስለሚያጠፋው ዝም ብሎ ታግሶ ማለፍ ተገቢ ስላልሆነ ጥቂት ማብራሪያ ለመስጠት ከሐሳቡ ጋር ማብራሪያ ለመስጠት ነው። ስለዚህ በዚህ ጽንሰ ሐሳብ እንድትረዱት እየጠየቅኩ እንግዲህ ወደ እናባን እንስማና የሚስተካከሉ ማንኛው ነው የሚለውን እንቀጥላለን። ክህነትን ክህነት፣ መምህርነትን መምህርነት ያነሳዋል። ይሄ ደግሞ አገልግሎት አንዱ አካል ነው። አገልግሎትን ስናነሳ በምንኩስና የሚሰጥ አገልግሎት ይጠቀሳል። የመነኮሳት በዓት፣ የመነኮሳት መኖሪያ፣ የመነኮሳት መካን አብሮ ይወሳል። መነኮሳት በገዳም አሉ፣ በከተማ አሉ፣ በገጠር አሉ። ከዚህ አንጻር መምህራንም የኔ ቢጤ ምዕመናንም አንዳንድ ጥያቄ ያነሳሉ። ይሄው ምንድነው መነኮሳት ከተማ ውስጥ ምን ይሰራሉ ወይም መነኩሴ ከተማ ውስጥ ምን ይሰራል የሚል ከዚሁ ጋር አያይዘው እንዲመልሱልኝ ፈልገው አጋጣሚ ሆኖ ለዚህ ጥያቄ ተገቢ ሲሆኑት የጉባኤ መምህርም ስለሆኑ መነኩሴም ስለሆኑ ይህን ጥያቄ ለእርሶ መጠየቅ አለብኝ ብዬ አስቤ ነው። ለመሆኑ የመነኮሳት መኖሪያ ቦታ የት ነው? ገዳም ብቻ ከሆነ ከተማ ውስጥ ምን ይሰራሉ መነኮሳት ለሚሉ ወገኖቻችን ምላሽ ቢሰጡልን በዚህ አጋጣሚ። በጣም ጥሩ። በመጀመሪያ ክርስትና በጊዜ በቦታ በሁኔታ የሚወሰን አይደለም። በእኛ ሀገር ግን እንደዛ ነው። በቦታ ስለ የሆነ ሰው ከከተማ ትንሽ ፈቀቅ ብሎ ወደ ገዳም ሲሄድ መንፈሳዊነት ይንተከተክበታል። ወደ ከተማ ሲመጣ ደግሞ ስጋዊነት ይሰለጥንበታል። በጊዜ ደግሞ ስለ ክርስትና በጊዜ አይደለም ስለ በጾም ወቅት ወይ ደግሞ በወርሃ ጾም ሰውን ታየዋለህ። ጥፍሩን ያሳድጋል፣ ፀጉሩን ያንጨባርራል፣ አዳፋ ይለብሳል፣ ትሁት ይመስላል። በጾም ወቅት ጾሙ ሲፈታስ በሁኔታ ደግሞ የምልህ ክርስትና ህይወት ከሁኔታ በላይ ነው። ሁኔታ ክርስትና ህይወትን አይቆጣጠረውም።
ክርስትና ህይወት ወይ ደግሞ መንፈሳዊነት ወይ ደግሞ እግዚአብሔራዊነት ማንነቶችን፣ ሁኔታዎችን ሙሉ ይቆጣጠራል። ቅዱስ ጳውሎስ እንደተናገረው መንፈሳዊ ሰው ይመረምራል እንጂ አይመረመርም ባለው ሐሳብ መንፈሳዊነት ሁኔታዎችን ሙሉ ይቆጣጠራል። ሁኔታዎችን ሁሉ ያያል። ሁኔታዎችን ሁሉ ያጠናል። እንደ ሁኔታዎቹ አይኖርም። ሁኔታዎቹን ግን መስመር ያስይዛል። የኛ ህይወት ግን በአጭሩ በጊዜ በቦታ በሁኔታ የተወሳሰበ ነው። መልካም እንግዲህ ያው ከድምጻቸው እንደሰማነው የወንድማችን ዲያቆን ኤፍሬም የኔሰው የጠየቁት ትክክለኛ ጥያቄ በጣም መልካም መጠየቅ ያለበት ጥያቄ ነው። እውነት ለመናገር መጠየቅም ያለበትን አካል በትክክል ጠይቀዋል። መምህር ናቸው እንዳለው ከተማም ነው ያሉት፣ መነኮስ ናቸው። ጥሩ ነው። በዚህ በኩል ግን ጥቂት ያልተስማማሁት እኔ ቤተክርስቲያን የኔ የግል አለመስማማት አይደለም፣ ከቤተክርስቲያን አስተምሮ ጋር ያልተስማማልኝ አባታችን የሰጡት መልስ ነው። ምንድነው? የመጀመሪያው የወንድማችን ጥያቄ መነኮሳት በከተማ ነው በገዳም ነው የሚኖሩት በሁሉም ቦታ ነው ወይስ እንዴት ነው ሲላቸው የጀመሩት ክርስትና በሁኔታ በጊዜና ቦታ አይወሰንም ነው። ክርስትናና ምንኩስና የተለያዩ ነገሮች ናቸው። ክርስትና ጠቅላይ ጉዳይ ነው። ከክርስትና ውስጥ ደግሞ ምዕመን ህዝባዊ ሆኖ የሚኖራል፣ ካህን ሆኖ የሚኖራል፣ መነኮስ ሆኖ የሚኖራል፣ ሌላም አለ እና ጥያቄው ክርስቲያኖች ቤት ይኖራሉ ቢሆን ኖሮ እንደዛ ይባል ነበረ። ምንኩስና ከክርስትና ተለይቶ ልዩ ህይወት ነው። ስለዚህ አሁን የምንኩስናን አኗኗርና ሁኔታ በክርስትና በጀነራሉ ጠቅለን ልንመልሰው አንችልም። እንደውም ጀነራል ክርስትና ጠቅሉ ነው፣ ሰይጣኑ ያለው ከዝርዝሩ ነው እንደሚባለው። ወደ ዝርዝር ሲገባ ግን የዲያቆን ህይወት ሌላ ነው፣ የቄስ ህይወት ሌላ ነው፣ የኤጲስቆጶስ ህይወት የጳጳሱ ህይወት ሌላ ነው፣ የመነኮሳት ህይወት ሌላ ነው፣ የምዕመናን ህይወት ሌላ ነው። ያንን ማለት ነው እንጂ ወንድማችን የጠየቀው ጥያቄ ያንን ነው፣ መነኮሳትን ነው። ግን ክርስትና እንዳጠቃላይ ክርስቲያን የትም ቦታ ይኖራል፣ በማንኛውም ሁኔታ በማንኛውም ጊዜ ይኖራል ክርስቲያን። መነኮስ ደግሞ ከዚህ የተለየ ነው እና ይሄንን ክርስትናን ምንኩስናን ክርስትና በሚል ዲፋይን ባያደርጉት መልካም ነበር የሚል ሀሳብ መጀመሪያ ያለኝ። ምክንያቱም ምንኩስና ማለት ከክርስትና ውስጥ የተለዩ ክፍሎች ወደ ተለየ ቦታ በተለየ አኗኗር የሚኖርበት ህይወት ነው እንጂ እንደ ማንኛውም ክርስቲያን አይደለም መነኩስ የሚኖረው እና አንዱ እሱ ነው። ሌላኛው ብዙም ዳይጸ ልሳኑን ያን ያህል ለማስተካከል ብዙ አልፈልገውም፣ ግን እንዲያው ለኋላው ለምንኩስናው ስለሚያግዘን ለመጠቆም ያህል ነው። ለምሳሌ በጊዜ በቦታ ብለው ሲገልጹ በቦታ አንዳንድ ሰው ከከተማ ወጣ ሲል መንፈሳዊ ይሆናል፣ ወደ ከተማ ሲወጣ ኃጢአት ያየልበታል ብለው የገለጹት አለ። ለማንኛውም ሰው ነው የገለጹት። ለመነኮሳት ሲሆን ግን ምን ሊጸና እንደሚችል ደግሞ እግረ መንገዱን መሰመር አለበት። ይሄን ባልንበት አንደበታችን መነኮሳት ከተማ ይኖሩ ካል እንዴት ነው አንድ ዓለማዊ ሰው ቢያንስ ዓለማዊ ስንል ያው አግብቶት ዳር ይዞ የሚኖር ሰው ከከተማ ሲወጣ ንጽህና የሚሰማው ወደ ከተማ ሲገባ ኃጢአት የሚሰማው ከሆነ ያላገባ ሰው ምን ሊሆን ይችላል የሚለውን በደንብ አስምሮ መያዝ ጥሩ ነው። ሌላኛው እንግዲህ በምንኩስና በኩል ደግሞ ወደ ምንኩስና ገብተው የሚሉትን ደግሞ የመነኮሳት መኖሪያ ገዳም ነው ከተማ ነው ገጠር ነው የሚሉ አንዳንድ ሰዎች አሉ። በእርግጥ ገዳም ማለት ምን ማለት ነው? ሀሳቡ እሱ ነው። ከገዳም የወጣ መነኮስ ከባህር እንደወጣ አሳ ነው ይባላል። አንዳንድ ሰዎች ከጫካው ይመስላቸው ወይ ደግሞ ከታራው ከሸንተረሩ አይደለም። ከገዳማዊ ሐሳብ፣ ከገዳማዊ ሕግ፣ ከገዳማዊ ስርዓት ይወጣ ማለት። ገዳማዊ ሕግ አለው። እከሌማ ገዳማዊ ነው ይባላል አይደል? ከእከሌ አለባበሱ ገዳማዊ ነው፣ አነጋገሩ ገዳማዊ ነው፣ ኑሮው ገዳማዊ ነው ማለት ገዳማዊ የሚባል ሕግና ስርዓት አለው ለመነኮሳት። ከገዳማዊ ሕግ ከገዳማዊ ሕይወት ያፈነገጡ እውነት ነው ከአሳ እንደወጣ ከባህር እንደወጣ አሳ ይሆናሉ ማለት ነው። ሁለት አይነት ሐሳቦች ይኖራሉ። ከገዳማዊ ሕግ ከገዳማዊ ስርዓት ከገዳማዊ ሕይወት ከምንለውና እንዲሁ ደግሞ በቦታ ከመወሰን አንፃር ከቦታ ከመወሰን አንፃር መጀመሪያ ከገዳማዊ ሕይወት ከገዳማዊ ስርዓት መውጣት አያስፈልግም። እንግዲህ ስለ ምንኩስና ሲጀምሩ እንደሰማናቸው ከመነኮሳት አንፃር መነኩሴ በከተማ ይኖራል፣ በገዳም ይኖራል፣ በገዳም ይኖራል፣ በገጠር አይኖርም የሚሉ ሰዎች አሉ ብለው ነው የጀመሩት። እኔም ያልተስማማሁበት ይሄን ነው። ምክንያቱም መነኩሴ ምንኩስና
ሲጀመር ጀምሮ ኑሮው የት እንደሆነ ስርዓቱ ምን እንደሆነ የታወቀ ነገር ነው። አሁን እንደ አዲስ ከሺህ ዘመናት በኋላ እንደ አዲስ ተነስቶ የሆኑ ሰዎች ይላሉ አይባልም። እንደውም ከገዳም የወጣ መነኩሴ ከባህር የወጣ አሳ ነው ይባላል ሳይሆን መጽሐፈ ንጉሳት ያለ ነገር ነው። መጽሐፈ ንጉሳት ያለ ነገር ይባላል አይባልም ይላል መጽሐፉ ነው የሚባለው። ምክንያቱም ይሄ መጽሐፈ ንጉሳት ያለ ነው። ከገዳም የወጣ መነኮስ ከባህር የወጣ አሳ ነው ይላል መጽሐፈ ንጉሳት። ስለዚህ ከዛ በኋላ አዲስ ትርጉም ሰጥተውታል። ገዳም ማለት ጫካውን አይደለም፣ ጋራውን አይደለም፣ ሸንተረሩን አይደለም ብለዋል። ገዳም ማለት ግን ዱር ማለት ነው። ገዳም ማለት ጫካ ማለት ነው። ይሄ ገዳማዊ ሕግ የሚለው የወጣው ከዛ በኋላ በዚያ ከሰው ተለይተው በበዓት ተከተው በገዳም ከሚኖሩት አበው የወጣው ሕግ ስሙ የወጣው ራሱ ከቦታው ነው መጀመሪያ እንጂ ቦታው ሳይኖር ጫካው፣ ገደሉ፣ ሸንተረሩ ከሌለ ገዳም ማለት ዱር ማለት ስለሆነ በከተማ ለሚኖር ሰው የዱር ሕግ ተብሎ ሊወጣለት አይችልም። በዱር ነዋሪዎች አበው እነ እንጦንስ እነ መቃርስ እነ ጳኩሚስ በዱር ኑረው በዱር እንዴት ይኖር ለሚለው ሕግ ሰሩ። በገዳም እንዴት ይኖር ለሚለው ሕግ ሰሩ። ያን ጊዜ ሕጋቸው ገዳማዊ ሕግ ተባለ። የዱሮች በዱር በጫካ የሚኖሩ አበው ሕግ ማለት ነው። እሳቸው ግን ገዳም የሚለው ጋራ፣ ሸንተረር፣ ጫካ አይደለም ወይም የተወሰነ ቦታ አይደለም የሚለው ከሕጉ ጋር የተጣረሰ ነው። በሌላ መንገድ ታዲያ ለምንድን ነው ዛሬ ገዳም ያለን? እነ ማኅበረ ሥላሴ፣ እነ ዋልድባ፣ ደብረ ሊባኖስ፣ ዝቋላ ሞኞች ስለሆኑ ነው? ይህን ትምህርት ስለማያውቁት ነው? ቤተክርስቲያንስ እዛ ጫካ ውጡ፣ ጫካ ምን ታደርጋላችሁ ግቡ አትላቸውም ነበር? ምን ሆና ነው ሰዎች እዛ ሲቀመጡ ዝም የምትለው? ሰዎች እየተራቡ እየተጠሙ መኮሬታ በልተው ዳቤ በልተው በቀን አንዴ በልተው የሚኖሩት ይህንን ትምህርት ሳያውቁት ቀርተው ነው ብለን ልናስብ ነው? እንዴት ነው? ስለዚህ የገዳም የመጀመሪያው ጉዳይ ምናኔ ነው። ምንኩስና በነገራችን ላይ ከምናኔ ቀጥሎ የሚመጣ ነገር ነው። የመጀመሪያው ጉዳይ ምናኔ ነው። የምናኔ ቁጥር አንድ ጉዳዩ ከዓለም መለየት ነው። ከዓለም መለየት ሀሳብ አይደለም፣ ቦታ ነው። ከዘመድ ከእናት ከአባት ከርስት ከጉልት ከሹመት ከሀብት ከስልጣን እና ከተወለዱበት አካባቢ ርቆ ከዓለምና ከዓለማዊ ግብር ርቆ መነኮሳት በጸሎትና በጾም ተወስነው በሚኖሩበት ቦታ መኖር የምናኔ አባቱ ምንኩስና ነው ብለናል። የምንኩስና አባቱ ምናኔ ነው። ለምናኔ ደግሞ መሰረቱ ከሀገር መውጣት የመጀመሪያው ጉዳይ ይሄ ነው። ከሀብት ንብረት መራቅ፣ ፈቅዶ ድሃ መሆን፣ የግል ምንም ሀብት አለመኖር፣ ዘመድ ገሌ ባይድ ሳይሉ ከሁሉም ከሚያውቁት ሁሉ ተለይቶ በረሃ መኖር፣ ከአበው መነኮሳት በሕገ ገዳም ከሚኖር ምናኔ የመጀመሪያው ይሄ ነው። ከዛ በኋላ በዚያ በምናኔው ሲኖር ነው እየረዳ ወደ ምንኩስና ያድጋል። ስለዚህ አንድ መነኩሴ ምንኩስና የሚሰጠው ሲመንን ነው። አሁን ካለው ከኢትዮጵያ ተጨባጭ ሁኔታ ተነስተን ምንኩስናን መበየን ዲፋይን ማድረግ አይቻልም። ምክንያቱም ተምታቷል ጠቅላላ። ምናልባት ሁለት ነገሮች አምታተውብናል። አንደኛው በዓለም ኑረው አግብተው ብዙ ልጅ ወልደው ከኖሩ በኋላ አረጋውያት እናቶችና አባቶች በቃ የአባ እንጦንስን በመቃርስን በረከት ያገኙ ይባልና መንኩሰው በዓለም መኖር ይጀምራሉ። በየትም ቦታ በየትኛውም ዓለም የለም እንዲህ ያለ፣ በኢትዮጵያ ብቻ ነው። ምንኩስና በተጀመረበት በግብፅ ይሄ ነገር የለም። አሁንም ሂዶ ማየት የሚቻል ነገር ስለሆነ ሌላኛው ካህኑ የሆነ ችግር ገጥሞት ባለቤቱ ስታርፍበት ክህነቱን ለማስቀጠል ወይ ያግባ ወይ መንኩስ ይባላል። ክህነቱን ለማስቀጠል ከዛ በኋላ የሚያገባው ያገባል፣ ክህነቱ ይቀራል። አይ ክህነቴን እፈልጋለሁ ያለው መንኩሱ አሁንም በዓለም ይኖራል። እነዚህ ነገሮች ናቸው በኢትዮጵያ መነኮሳት በከተማ ቢኖሩ በገጠር ቢኖሩ በሕዝብ ቢኖሩ ምንም ችግር የለውም ወደሚል ያመጣ። ሁለቱም እሰት ናቸው። ሚስቱ የሞተችበት ካህን ይመንኩስ ከተባለ ያው መንኖ ነው። ምንኩስና ከምናኔ ነው መወለድ ያለበት እንጂ ዝም ብሎ የሚጫን ነገር አይደለም። ወይም እንደ ስልጣነ ክህነት የሚሾም አይደለም። ስልጣነ ክህነትም የነው መስፈርት ያስፈልገዋል። በተለይ ምንኩስና ከምናኔ ለመነነ ሰው የሚሰጥ ጸጋ ነው እና ስለዚህ ላልመነኑ ሁለት አካላት ልጅ ወልደው ኑረው ሲያረጁ ለሚመነኩሱና ሚስቶቻቸውን በሞት ላጡ ካህናት እየተሰጠ ሲመጣ እነዚህ በከተማ ሲኖሩ ይሄ እንደ በጎ ልምድ ተወሰደና ከዚያ በኋላ ከመነኑትም እየወጡ የደብረ አለቃ፣ የደብረ ጸሐፊ፣ ሰባኪ፣ አጥማቂ ሌላም የቢሮ ሰራተኛ መሆን መጣ በኢትዮጵያ።
አሁን ከዚህ ተነስተን አይደለም ምንኩስና ዲፋይን የምናደርገው። አሁን ከሆነው አይደለም ከተሰራበት ህግ ተነስተን ምንኩስና የጀመሩት እና አባ እንጦንስ እንዴት አድርገው ነው? እነ መቃርስ እንዴት አድርገው ነው? እነ ጳኩሚስ እንዴት ነው የኖሩት? ነው እኮ ምን እና አባ ጳውሊ እንዴት ነው የኖሩት? የምንኩስና ጀማሪዎች እነዚህ ናቸው። አባ እንጦንስ እኮ ፍጹም ልትሆን ብትወድ ያለህን ሁሉ ሽጠ ተከተለኝ የሚለውን የወንጌል ቃል ሰምቶ ነው መጀመሪያ የወጣውና በቃ የእናት አባቱን ገንዘብ ሽጦ ለድሃ ሰጥቶ በከተማ አቅራቢያ የሆነ ቦታ ለብቻው ተቀመጠ። አራያ የሚሆነው ስላጣ ማለት ነው። ከዛ በኋላ ኦ እንጦኒ ለመኮን ከመነኮሰ ሁር ሀበ ገዳም አለው። ገዳም ቦታ እኮ ነው ይሄ። መነኩሴ ከሆንክ ወደ ገዳም ሂድ አለው መልአኩ መጥቶ። ከዚያ በኋላ እሱ ራሱን እየገሰጸ ኦ እንጦኒ ለመኮን ከመነኮሰ ሁር ሀበ ገዳም እያለ ደረቱን እየደቃ በጣም እጅግ ርቆ ሰውም ምንም ድምፅ አራዊትም ከማይሰማበት ውሃም ሳርም ምንም እንዲሁ ህይወት የሌለበት ደረቅ ተራራ ውስጥ ነው ዋሻ የገባው አባ እንጦንስ። ከዛ በኋላ ምንኩስና የተጀመረው በዚህ ጊዜ ነው። እንግዲህ የምንኩስና ጀመረው አባ እንጦንስ ነው። በዚያው ዘመን ደግሞ አባ ጳውሊን አግኝቶታል እሱ። አባ ጳውሊ ደግሞ በአንድ በኩል እንዲሁ በረሃ ገብቶ የኖረ ሰው ነው። ስለዚህ ጀማሪዎቹ የመጀመሪያ የጀመሩት በቦታ ነው። ከዚያ በኋላ በቦታ ከኖሩ በኋላ አኗኗሩ የመነጨው ከዛ ነው። በቦታ ተወሰኑ። አባ እንጦንስ በቦታ ተወሰነ። ከዚያ መልአኩ ጾር ጸናበት። እንግዲህ በቦታ ተወስኖ እንኳን ጸንቷል። ለወጣኒ መናኝ ቦታ መልቀቅ ማለት ወንዶቹ መነኮሳት ወንዶቹ መናኞች ሴት አይተው ሴቶቹ መናኞች ወንድ አይተው እንዳይፈተኑ፣ የሚለብሱ የሚበሉ ጓደኞቻቸውን አይተው እንዳይፈተኑ፣ ሹመቱ ሽልማቱን የዚህን ዓለም ሁሉ ነገር አምሮት ነው የዚህ ዓለም እና ከዚያ መራቅ ነው የመናኝ መጀመሪያው። ለወጣኒ የመጀመሪያው በቦታ መለየት ነው። አባ እንጦንስም አባ ጳውሊም አባ መቃርስም ያደረጉት ይሄንን ነው። በቦታ ተለዩ። በቦታ ከተለይተው እንኳን ይፈተናቸዋል ሰይጣን። አሁን በቦታ የተለዩትን ሰይጣን እየፈተናቸው በከተማ ሆኖ ሰው አይፈተንም ብሎ ማሰብ ይኖራሉ። ፐርሰናሊ ወደ ግል ከገባን አሁን ህግ ነው የምናወራው፣ ግለሰብ አናወራም እንጂ ወደ ግለሰብ ካወራ ንጽህናቸውን ጠብቀው የሚኖሩ ደጋጎች ትልልቅ አባቶች አሉ በከተማ። ግን ምንም ይሁን ምን በከተማ መኖራቸው የግል ደግነታቸው አያስመሰግናቸውም ገዳምን ስለለቀቁ። ስለዚህ እዛ ሆነው ይፈተናሉ። ተፈትነዋል አባቶቻችን። አባ እንጦንስን ፈትኖታል። ውጣ የሚል ከዛ በኋላ እንግዲህ ልውጣ እንጂ ብሎ ሲያስብ መልአኩ ጠዋት መጥቶ ሰሌን እየታታ ታየውና እንዴ ምንድን ይሄ ነገር ብሎ ቆሞ ሲለየው ብሎ ማየት ጀመረ። ከዛ በኋላ ያችን ሰሌን እየታታ ቆይቶ የነግ ጸሎት ሰዓት ሲደርስ ብድግ ብሎ ጸሎት አደረገ። እየሰገደ አሁነ ስማያት እየደገመ እየሰገደ አሁነ ስማያት እየደገመ 12 አሁነ ስማያት 36 ስግደት ሰገደ በነግ። ከዛ ቁጭ ብሎ ሰሌን ይሰራ ጀመር። የዚህ ሰው የመጨረሻ ሳላይማ አልሄድም ብሎ እቃውን አስቀምጦ ቁጭ ብሎ ያየዋል። 3 ሰዓት ሲደርስም እንዲሁ ተነሳና ደግሞ ያችን 36 ስግደት 12 አሁነ ስማያት ደረሰ። 6 ሰዓት 9 ሰዓት 11 ሰዓት ወደ መጨረሻ ላይ ኦ እንጦኒ ከመከመዝ ግበር ወከመከመዝ ንበር፣ እንዲህ እየሰራህ እንዲህ እያደረክ ኑር፣ እንዲህ ኑር አለ። መልአክ ነው ይሄን ነገር ያመጣው። ከዛ በኋላ እንደዛ እያደረገ መኖር ጀመረ። ተገብሮ ያስፈልጋል ማለት ነው። በሰባቱ ጊዜያት መጸለይ ያስፈልጋል የሚለውን አሳየው መልአኩ። ከዛ በኋላ እና አባ እንጦንስ እና አባ መቃርስ በተለይ አባ ጳኩሚስ ነው በዋናነት የሚታወቀው የገዳምን አኗኗር የመነኮሳትን አኗኗር፣ አመጋገብ፣ አለባበስ ስርዓት የሰራው ጳኩሚስ ነው። የመጀመሪያው ስርዓተ ጳኩሚስ ይባላል። ኋላ እና አባ ቅዱስ ባስልዮስም ህግ አወጥተዋል። በተለይ ግን ጳኩሚስ በጣም የታወቀ ነው። በዚህ እስካሁን ድረስ በአባቶቻችን በየገዳሙ የሚገኘው ስርዓተ አበው ስርዓተ ጳኩሚስ የሚል መጠሪያም ያለው እነሱ ናቸው። እነሱ ዋናው የገዳማቸው ህግ መነኩሴ ከገዳም አይውጣ ነው። አሳ ከባሕሩ እንደወጣ እንደሚሞት መነኩሴ ገዳሙን መልቀቁ በቃ የሞተ ያደርገዋል። እንደውም ፍትሐ ነገሥቱ የሚለው ፍትሐ ነገሥት አንቀጽ 10 ሙሉን ስለ መነኮሳት ነው። ምንድነው የሚለው? አንድ ምውት ከሕያዋን ዘመዶቹ እንደሚለይ የመነኮሰ ሰውም ከዘመዶቹ ከወገኑ ከመኖሪያው ይለይ ነው የሚለው። ይለይ ነው የሚለው። ስለዚህ ይህንን አሁን በይባላል ባይገልጹት አባታችን አንደኛ አሁን ለጉዳዩ እንግዳ ናቸው ማለት ያስቸግራል። የተማሩ ሰው ናቸው። ያልሰሙት ነገር በስርዓተ መነኮሳቱም ያልሰሙት ነገር የለምና ከሆነ ዘንድ መጥፎ ነገር እንዳያበረታታብን ይባላል የሚሉ ሰዎች አሉ ብለው ባይገልጹት የገዳማ ሕይወት ጥንቱንም ገዳም የሚለው ከቦታ የመጣ ነው። ቅዱስ ሲኖዶስም አዲስ ሕግ ያወጣለትም ለዚህ የታወቀ ነገር ነው። አሁን ሀገሪቱም ቤተክርስቲያኗ ምዕመናኑ እያዘነ ነው የሚገኘው። መነኮሳት ወደ ከተማ በመፍለሳቸው ቦታቸውን ለቀው ገዳማት ተፈተው በመኖራቸው ህዝቡም ሁሉም እያዘነ ነው የሚገኘውና አንዳንድ ሰዎች ይላሉ
የሚለውና ገዳም ማለት ዱር አይደለም የሚለው ከቤተክርስቲያን አስተምሮ አንጻር መስተካከል የሚገባው ስለሆነ ነው ማለፍ የሌለብኝ እንጂ እኔ የማከብረው ወንድሜ የማከብራቸው አባቴ ናቸው። ፐርሰናልም የተለየ ጉዳይ በመካከላችን የለም። ግን ደግሞ እንዲህ ያለው በተለይ አሁን ገዳማት እስከ መቼ ተስተካክለው አይተን የመነኮሳት ከተሞቻቸው ገዳማት ሆነው ተወስነው መነኮሳት በገዳም ተወስነው በሌሎቹ ዓለማት እንዳየናቸው ገዳማት ጸንተው እስከ መቼ እያልን በምንመኝበት ተስፋ አድርገን በምንንቀሳቀስበት ሰዓት አረ የለም መነኩሴ በከተማ መኖር ምንም ችግር የለውም ሲሉ የያዝነውንም የምንኖርለትን ዓላማ ስለሚያበላሽብን ከዛ አንጻር ነውና ይሄ የመጽሐፍ ሕግ የቤተክርስቲያን ቋሚ ሕግ የተመሰረተበት የእነ አባ እንጦንስ የእነ አባ መቃርስ የእነ ጳኩሚስ ሕግ እንጂ አንዳንድ ሰዎች ወይም ዛሬ የተነሱ ሰዎች የሚሉት እንዳልሆነ ሁላችንም እንድንረዳው ነው። አንድ መነኮስ የትም ሀገር ሊሄድ ይችላል፣ የትም ሊኖር ይችላል። ግን ከገዳማዊ ሕግ፣ ከገዳማዊ ስርዓት፣ ከገዳማዊ ባህል፣ ከገዳማዊ ትውፊት፣ ከገዳማዊ ቀኖና፣ ከገዳማዊ ሕይወት መውጣት ግን አይፈቀድለትም። አንደኛው ግን ከቦታ አንጻር እንደ ጥንቱ ሳይሆን እንዳሁኑ እናውራ። አሁን ላይ ከከተማ ወጥ ያሉ ገዳማት አሉን። ያሉትም ገዳማት እንደነ ሲና በረሃ አይደሉም። ወይ ደግሞ የሴት ድምፅ የማይሰማበት ድምፅ አራዊት የሌለበት እንስት ላምና ተባይት ከብት የማይገባበት አይደለም። አሁን እንደዛ ዘመን ማሰብ አንችልም። በዓት ወስኖ ከመኖር አንጻር ደግሞ መነኮሳት በበዓት ተወስነው እንዲኖሩ ደግሞ ይታዘዛሉ። ከገዳምስ ከቦታ ከመወሰን አንጻርስ መውጣት ይችላሉ ወይ ለሚለው ጥያቄ አዎ ይችላሉ ነው። መነኩሴ የግድ በገዳም ይኖር አይባልም። መነኩሴ በየትኛውም ቦታ መኖር ይችላል። አሁን ከቤተክርስቲያን አስተምሮ አንጻር ነውር ነው። መነኩሴ በዓለም መነኩሴ በከተማ አይኖርም። አያሰናብቱት፣ በዓለማውያን መካከል እንዲኖር አያሰናብቱት ብሎ ፍትሐ ነገሥቱ አንቀጽ 10 አስቀምጦ ሶስቱ መጽሐፈ መነኮሳትን በዝርዝር የሚናገሩት ይሄንን ነው። ግን ከዛ በኋላ ምን የሚል ጨመሩበት? ከሕገ ገዳም ከስርዓተ ገዳም አይውጣ እንጂ የትም ቦታ መኖር ይችላል። ሕገ ገዳም ቁጥር 1 በሕገ ገዳም በገዳም መኖር ነው። ሌላው ቀስ ብሎ ነው። የገዳም ትልቁ ሕግ ቢያንስ ገዳሙን አለመልቀቅ። በገዳም መነኮሳት ይፈተናሉ። ግን ተስፋ የሚያደርጉት በቃ እንዳሻው ቢያንስ ገዳሜን ካላስለቀቀኝ በኃጢአት ጥላቸው ይታገላቸዋል፣ በደዌ ይታገላቸዋል፣ በምኑም በዘመድ ፍቅር ይታገዛቸዋል፣ ዘመድ ይናፍቃል። ያ ሁሉ ሲታገላቸው እያለቀሱ በቃ ቢያንስ ገዳሜን ካላስለቀቀኝ ተመስገን ነው። በአካል ያሉ መነኮሳት እንደዛ የሚሉ ናቸው። እና ሕገ ገዳም፣ ስርዓተ ገዳም፣ የገዳም ትውፊት፣ የገዳም ቀኖና የሚባለው ቁጥር 1 በገዳም መኖር ነው። ሌላው ከዛ በኋላ የሚመጣ ነገር። መጀመሪያ ሰው በገዳም ሳይኖር አዲስ አበባ ተቀምጦ ሰው የገዳም ሕግ እንዴት ይሰራለታል? ሐዋሳ፣ ደሴ፣ ባህር ዳር ተቀምጦ አንድ ሰው እንዴት የገዳም ሕግ ይሰራለታል? ማል ከተማ ቁጭ ብሎ በከተማ ላለ ሰው የጫካ ገዳም ማለት ዞሮ ዞሮ ትርጉሙ ዱር ጫካ ስለሆነ 4 ኪሎ ላለ ሰው የጫካ ሕግ የገዳም የበረሃ ሕግ እንስራላ አይባል፣ ነውር ነው። ድሮ ጊዜ አንድ የቅድስት ሥላሴ በስተጀርባ ያለው በዓለ ወልድ ጥንታዊ ቤተክርስቲያን አለቃ የነበሩ እዛ ገዳም ልናደርገው ነው ተብለው ንጉሱም ጳጳሳቱም ያማክሯቸዋል። ገዳም ልናደርገው ነው ብለው ከዛ በኋላ መቼም እሳቸው እንዳይቆጥ ተብሎ እስኪ ይንጡ ምን ይላሉ? ገዳም ልናደርገው አስበናል አሉ። እንደ የሆነው ሲሆን እንዴት ብላችሁ ልጠሩት ነው? መቼም 4 ኪሎ ብሎ ገዳም የለ አሉ ይባላል። አሁን ከተማ ተቀምጦ ገዳም አይባል፣ ነውር ነው። ስለዚህ በየትም ቦታ ይኑር ሕገ ገዳም ይጠብቅ የሚለው ነገር አያስኬድም። የመጀመሪያው የሕገ ገዳም መጠበቅ ማለት በገዳም መኖር ነው። በበዓት ተከቶ መኖር ግን ይላል። በበዓት ማለት በነገራችን ላይ በበዓት መከተት ደግሞ በገዳም ከመኖር ትንሽ ይበልጣል። በከተማ አይደለም በበዓት መከተት ማለት። በገዳም ኑረው በምናኔ ኑረው በጋራ በማህበር እያገለገሉ ኑረው እድሜያቸው ገፋ ሲል ደግሞ አባታችን በጉልበትህ በእውቀትህ ወጥተህ ወርደህ ያገለገልከን ይበቃናል፣ በበዓት ተከተህ በጸሎትህ ብቻ እርዳን ይሉታል መናንያኑ። በበዓት ተከተው የሚኖሩት ደግሞ ከምናኔ በላይ ከዛው ከመነኮሳቱ ጋር ከሰው ሳይገናኙ ብርሃነ ፀሐይ ሳያቸው ቤት ዘግተው ጽዋ ውሃና ጥሬ የተሰጣቸው የሚኖሩ ናቸው። ደግሞ እነዛ ይለያል። ደግሞ ያ የባህታውያን ነው ማለት ነው። የመናኞች ደግሞ በቦታ መወሰን ነው። በበዓት አይከተቱም። መናኞች በበዓት አይከተቱም ማለት ይሰራሉ፣ የዕደ ጥበብ ውጤቶች ይሰራሉ፣ መጻሕፍት ይጽፋሉ፣ ቅርጻ ቅርጽ ይቀርጻሉ፣ ከብት ያረባሉ፣ ያርሳሉ፣ ይቆፍራሉ፣ አትክልት ከፍ ሲል እንደ ግብፃውያንና እንደ ሌሎቹ ደግሞ ፋብሪካ ይሰራሉ።
ይወጣሉ ይወርዳሉ። ወደ ዓለም ግን አይመጡም። በበዓት መከተት እንዲሁም የባህታውያን ነው እንጂ በከተማ አዲስ አበባ ላለው ቤቱን ዘግቶ እንደሚውለው አይነት ነገር አይደለም። እና እዚህም ላይ አባታችን እንደገና ቢያዩ ጥሩ ነው። ምክንያቱም የትም ቦታ መኖር ይችላልም አይባልም። እንዴት ብሎ ነው ስርዓተ ምንኩስናው ከገዳም እንዳይወጣ አንድ በስጋ የሞተ ሰው ከእናት ከአባቱ ከሕያዋን ዘመዶቹ እንደተለየ መነኩሴም ከዘመድ ከወዳጁ ተለይቶ ይኑር እያለ ይችላል ማለት የአንድ ሰው ሕግ ነው የሚሆነው እንጂ ቤተክርስቲያን ቋሚ ሕግ አይደለም። እና ሕገ ገዳም፣ ቀኖና ገዳም፣ የገዳም ትውፊት የሚባለው ቁጥር አንዱ የሕጎቹ ሁሉ የበላይ በገዳም መኖር የሚለው ነው። ሌሎቹ ከዛ በኋላ የሚመጡ ናቸው። በምን ምክንያት ከተባለ በአንቀጸ መነኮሳት አንቀጽ 10 ላይ ወይኩኑ ጉባኤ አሃው አዝላፊያነ ጾም ወጸሎት ወአንቦተ መጻሕፍት ወበኩሉ መልእክት ክነታዊት ወስጋዊት ይላል። ምን ማለት ነው? መነኮሳቱ በጾምና በጸሎት የተጉ ይሁኑ ካለ በኋላ ቅዱሳት መጽሐፍትን በማንበብና በማጥናትም የተጉ ይሁኑ። ወበኩሉ መልእክት ክህነታዊት ስጋዊ ወመንፈሳዊ፣ ክህነታዊ ስራ በሆነው ማስተማር፣ ማጥመቅ፣ ማቁረብ፣ በዚህ በአገልግሎት ከበዓታቸው በተልእኮ ሊወጡ ይችላሉ። ስጋዊ ደግሞ መልእክት ደግሞ አለ። ስጋዊ ተልእኮ የሚባለው ማረስ፣ መቆፈር፣ መደጎስ፣ ተግባር ቤት እንጀራ መጋገር፣ ልብስ መስፋት፣ አትክልት መኮትኮት፣ አትክልት መትከል፣ ለገዳሙ የሚያስፈልገውን ሙሉ ስጋዊውን ስራ በመስራት ደግሞ ለተልእኮ ደግሞ የሚንቀሳቀሱ አሉ። መነኮሳት ከገዳም ወጥተው ወደ ከተማ የሚመጡበት በሁለት ጉዳይ ነው። አንደኛው ለተልእኮ ወንጌል ለማስተማር፣ ንስሐ ለመስጠት፣ ስጋው ደግሞ ለማቁረብ፣ በጠቅላላው ግን የእግዚአብሔርን የመንግስት ወንጌል ለማዳረስ በተልእኮ የሚወጡ አሉ። እንግዲህ አሁን ፍትሐ ነገሥት አንቀጽ 10ን ጠቅሰውልናል አባታችን። ወይኩኑ ጉባኤ አኀው አዝላፋያነ ጾም ወጸሎት፣ በጣም ጥሩ ጥቅስ ነው የጠቀሱት። እንግዲህ ፍትሐ ነገሥቱን አላዩትም ብዬ አላስብም። እኔ ፍትሐ ነገሥት አንብቤ ነው እንጂ በወንበር አልተማርኩም። ግን እኔ አንብቤ አይቼዋለሁ፣ እሳቸው ተምረዋል። ወይኩኑ ጉባኤ አኀው የሚለውን ምን ብሎ ነው ትርጓሜያችን የሚተረጉመው? በገዳም ተሰብስበው በገዳም ተወስነው የሚኖሩ መነኮሳት እኮ ነው የሚለው። ጉባኤ የሚለው ተጋብኦ ስለሆነ ጥቅሱ ራሱ እንደዛ ነው። በገዳም ተሰብስበው የሚኖሩ አኀው መነኮሳት፣ አሃት መነኮሳት ጾምንና ጸሎትን የሚያዘወትሩ ይሁኑ፣ መጻሕፍትን ዘወትር የሚመለከቱ ይሁኑ ይልና ከዛ በኋላ ተልእኮውን ስጋዊ መንፈሳዊ የሚለውን ተልእኮ ደግሞ እሳቸው ወደ ውጭ አወጡት። ስጋዊና መንፈሳዊ ተልእኮን እዛው በገዳም ነው የሚያደርገው ለመነኮሳት። መንፈሳዊ ተልእኮ ሰዓታት መቆም፣ ኪዳን ማድረስ፣ መቀደስ እዚያው ገዳም ውስጥ። ስጋዊ ተልእኮን ጥሩ አድርገው ተርጉመውታል። እግዚአብሔር ይስጥልን። እዚያው ለገዳሙ ቤተ እግዚአብሔር ዳቢ መጋገር፣ ቀሚስ መስፋት፣ ቆብ መስፋት፣ አልባሳት መስራት፣ አትክልት መኮትኮት፣ እንጀራ፣ ይሄ ከብት መጠበቅ፣ ማንኛውንም ለገዳም የሚያስፈልገውን ነገር። ይሄኛውን እንደውም የገዳም ብለው የተረጎሙት እሳቸው አቃንተው ነው የተረጎሙት በጥሩ ሁኔታ። መንፈሳዊው ግን ወደ ከተማ ያወጣቸዋል ያሉት ካህናቱ ምን ይሰራሉ? ቀሳውስቱ ምን ይሰራሉ? ይሄ ቀሳውስቱ ስራ ነው። ለማስተማር ለማጥመቅ ከሌለ ካህን በጠፋበት ሰዓት በተለየ ተልእኮ ሊወጡ ይችላሉ። አጥምቀው ልጅነት ሰጥተው ንስሐ ሰጥተው ወደ ገዳማቸው ሊመለሱ፣ በከተማ ሊኖሩ አይደለም። 20 ሺህ 30 ሺህ ሊቀጠሩ አይደለም። የብሩ ብዛት ማነስ ማተር አያደርግም። ግን ተቀጥረው ፔሮል ላይ ፈርመው በብዙ መከራ አመልክተው ስራ ቀጠሩ ብለው ደሞዝ በአካውንታቸው ሊያከማቹ አይደለም። ከዛ ጋር አይገናኝም። ነገር ግን ምዕመናንን የሚያጠምቃቸው ጠፍቶ ሃይማኖታቸው የሚነግራቸው ጠፍቶ የጠፉ ካሉ ሂደው ያንን ተልእኮ ፈጽመው ወደ ገዳማቸው ይመለሳሉ። ደግሞ አላውያን ባሉበት ሂደው መከራ ተቀብለው እንደና አቡነ ተክለ ሃይማኖት ታግለው ከአላውያን ጋር አሳምነው ወደ ገዳማቸው ይመለሳሉ። ከዛ ውጭ ግን መልእክት መንፈሳዊት ክህነታዊት ባለ ጊዜ በቃ የገዳም መነኮሳት በሙሉ ወጥተው ከተማ ይቀድሳሉ ማለት ግን አይደለም። ወጥተው ከተማ ያጠምቃሉ፣ ንስሐ ልጅ ይዘው ይኖራሉ ማለት አይደለም። መልእክት ክህነታዊት የምትባለው እዚያው ገዳም ውስጥ ምዕመናንም ይመንናሉ፣ ካህናት ይመንናሉ። ካህናቱ ሌሊት ሰዓታት ቁመው ስብሐተ ፍቁር አድርሰው ኪዳን አድርሰው ታምረ ማርያም አሰምተው ሲኖር ቅዳሴ ቀድሰው
ያገለግላሉ፣ ምዕመናኑ ደግሞ በጉልበታቸው ያገለግላሉ። ስለዚህ ስጋዊ መንፈሳዊ ያለው እዚያው ገዳም ውስጥ የሚደረግ ነው እንጂ ከገዳም ወጥተው የሚያደርጉት ነገር አይደለም። ለተለየ ተልኮ መነኮሳት ይወጡ ይችላሉ። አሁን እሳቸው አባ ጳላንን ጠቅሰዋል። እስኪ እንስማና እንመለስ። እንደነ አባ ጳላን ማለት ነው በገዳም ይኖራል እና ጌታ በራእይ ተገልጾ እንድናስተምር አለ። ገዳም ነዋሪ ነው። በትህርምት በጾም በጸሎት ነዋሪ ነው። ገዳም ላይ በማር ይስሐቅ ላይ ምዕራፍ 1 ላይ ያለ ታሪክ ነው። ሂድና ወጥታ አስተምር አለው ይላል። አንዱ የመነኮሳት ህይወት ድሪቶ ለብሶ አንደበቱን ድዳ አድርጎ ለክብረ ወንጌል ለመንግስተ ወንጌል ሳይተጋ ዝም ብሎ መኖር አይደለም። ወንጌል ማስተማር ነው። ስጋው ደግሞ ማቁረብ ነው። ንስሐ መስጠት ነው። የእግዚአብሔርን መንግስት ማስፋት ነው የምንኩስና ስራው። እና ይሄ መነኮስ ምን አለ? አይ ጌታ ሆይ እኔ ለማስተማር ስወጣ የኔን ዕውቀት አይቼ የምዕመናኑ አላዋቂነት፣ የኔን ንጽህና አይቼ የምዕመናኑ ርኩሰት ተመልክቼ እንዳልታበይ የትዕቢትን መንፈስ አስወግድልኝ አለው ይላል። በል እንግዲያውስ ደረትህ ላይ እጅን ጫን አድርገው አለው ይላል። እጁን ደረቱ ላይ ትከሻው ላይ ማለት እጁን ትከሻው ላይ አኑሮ ወደ መሬት ቢጥለው የአንበሳ ደቦል ያህል እየተጎማለለ ከሰውነቱ ሲወጣ ታየ ይላል። የትዕቢት መንፈስ። በዚሁ አጋጣሚ እኔ ገዳም እያለው አሁን ስማቸውን መጥቀስ አያስፈልግም፣ በቅዳሴ መምህርነት አስተምር ነበረ እና ተማሪዎችን ሰብስቤ እያስተማርኩ ጠሩኝ። ብዙ ጳጳሳት ሆነው ነበር የመጡት እና እስኪ አንተ አሉኝ። አቤት ምን እየሰራህ ነው እዚህ አሉኝ። እንደዚህ እያስተማርኩ። አይ እያስተማርክ አይመስለኝም አሉ። የበለጠ ግን ለመስራት የበለጠ ለቤተ ክርስቲያን አገልግሎት ለበለጠ ወንጌል ለማስፋት መማር አለብህ፣ ማስተማርም አለብህ ብለው ይቆጡኛል እዛው ገዳም ላይ እና እምቢ ስላቸው እንደውም ምን አሉ? ማን ነው የመነኮስከው እኮ ጎሬዛ ለመጠበቅ አይደለም ወንጌል ለማስተማር ነው፣ ውጣና አስተምሮ ወንጌል እንዳሉ ይህን አስታውሳለሁ። እንደዚህ ሁሉ መነኮሳት ለተልእኮ ይወጣሉ ነው በአገልግሎት። ዛሬ በከተማ ላይ የምታያቸው መነኮሳት በቅዳሴ በወንጌል በማስተማር በማጥመቅ በተልእኮ የወጡ ናቸው ብዬ አምናለሁ። እኔ በዛ ልክ ስለሆነ የራሴ ህይወትን ማቀው። ከዚህ ጋር በተያያዘ መፈራረጅ አያስፈልግም። እንግዲህ አባ ጳላንን ጠቅሰው አባ ጳላን ያው እግዚአብሔር ውጣ እናስተምር ብሎት ነው የወጣው። ይሄ እንግዲህ ያው መምህራን በታጡበት ጊዜ መምህራን በጠፉበት ጊዜ የሚደረግ የተለየ ልዩ ተአምር ነው። ሰይጣነ ትዕቢትን እንዲወጣለት አድርጎታል። መምህር በጠፋበት ነው። አሁን አዲስ አበባ 10 ምናምን ሰባኪ ይገኛል አንድ ደብር ላይ ማለት ነው። ይሄ ማንም ህዝብ የሚያውቀው ነው። 10 እስከ 14 15 ሰባኪ አንድ ደብር ላይ ባለበት መነኩሴ ገዳም የሚወጣው ሰባኪ ጠፍቶ ነው ወይስ ቅጥር ለማግኘት ነው? ትልቅ ጥያቄ። እንደው እኮ አሁን መነኮሳቱ ከተማ የገቡት መነኮሳት ምዕመናንን መርዳት ቢሆን ኑሮ ገጠር ላይ እናገኛቸው ነበር። አሁን ከገዳም የሚወጡ መነኮሳት የምናገኛቸው አዲስ አበባ ዝቅ ሲል የክልል ከተሞች ነው እንጂ ወረዳ ከተማ ላይ እንኳን አናገኝም። ወረዳ ከተማ ላይ ሊቀ ካህናቱ እንኳን ቄስ ነው የሚሆነው። ደብረ አስተዳዳሪው የወረዳ ሊቀ ካህናቱ ቄስ ነው፣ መርጌታ ነው። ስለዚህ መነኮሳቱ የሚገኙት የት ላይ ነው? ከዞን ጀምሮ ወደ ክልል ከተሞችና ወደ አዲስ አበባ ነው። እነዚህ ደግሞ ኤክሰስ የሆነ የሰው በጣም ትርፍ የሰው ኃይል ያለባቸው ብዙ ደይፀኝ እኔ ሳልቀጣረ መነኩሴው ይቅደሙ እየተባሉ ነው የሚቀጠሩት። ከዚህ አንጻር ካየነው አወጣጡ ስህተት ነው። የእነ አባ ጳላን የተጠቀሰው ትክክል ነው። አባ ጳላን ወጥቷል፣ ግን ጠፍተው ነው መምህር አጥተው ትምህርት የሚነግራቸው አጥተው እንዳይጠፉ ተብሎ የተደረገ ነገር ነው እና ያ ነው። ሌላኛው ደግሞ የመነኩሴ ሕይወት ድሪቶ መልበስ ተርታ ነገር መልበስ ምናምን አይደለም ያሉት ነው እንጂ እንዴት አይደለም እንዴ? አባ እንጦንስ ምን ለብሶ ኖረ? አባ ጳውሊ ምን ለብሶ ኖረ? አባ ጳውሊ ለብሷት የነበረችው ሰሌን ከሰሌን የተታታች ቀሚስ አባ ጳውሊ ሲሞት ለአባ እንጦንስ ሰጠው እና አባ እንጦንስ ወስዶ ለቅዱስ አትናቴዎስ እስክንድርያዊ ሰጠው ለፓትርያርኩና በጣም ስለሚያከብረው አባ ጳውሊን አባ እንጦንስ ቅዳሴ ሲቀድስ በዓመት ክህነት ሲሾም ያችን የሰሌን ልብስ ይለብሳት ነበር ይላል። ጌጠኛ እኮ አይደለች። ማር ይስሐቅ ጌጠኛ ልብስ አትልበስ ይላል። ጌጠኛ ልብስ ከለበስክ እበልጣለሁ ለልብሴ ስትል ላይ ያስቀምጡኝ ማለት ያምራሃል። ተርታ ልብስ ለብሰህ
አልባሌ መስለህ ኑር ነው። ለዛ ነው የመነኮሳት ልብስ ቀለም ሁሉ የተወሰነ በእኛ ሀገር ነው። አንዱ አረንጓዴ ይለብሳል፣ አንዱ ሰማያዊ፣ አንዱ ብሉ ብላክ፣ አንዱ ሮዝ፣ አንዱ ምናምን የለም። እንዲህ አለ በኢትዮጵያ ዝብርቅርቅ ብሎ ነው እንጂ በሌሎች ዓለማት መነኩሴ ወይ ሲቀድስና ስጋው ደግሞ ሲቀበል ነጭ ለብሳል፣ ካልብሳ ጥቁር ነው የመነኩሴ ልብስ። በእኛ ሀገር ሕግ ገዳም አለ ወይ ጥቁር ነው ወይ ቢጫ ነው። ጥቁርና ቢጫ ነው። ቢጫ እንኳን እንደል በማይገኝበት አባቶቻችን አቡጀዴውን በቀረጥ ነክረው ከለሩን ነጭነቱን አጥፍተው ይጠቀሙታል። አሁን በዋልድባ ገዳማት አብዛኛው መነኩሴ አለባበሱ ይታወቃል። ስለዚህ የመነኩሴ ልብስ ወይ ጥቁር ወይ ቢጫ አለዚያም ደግሞ ይሄ ወይባ የሚባለው ምንድነው የቀረጥ ሲገባ የሚሰጠው መልክ አለ፣ ደብዘዝ ያለ ቡናማ ነገር የሆነ ያንንም ቀረጡ እንደዛ ቀለም ስለሚሰጣቸው። ከዛ ውጭ ግን የተፈለገውን አይነት ከለር መልበስም አይቻልም እና ተርታ ልብስ ለብሶ መኖር አንዱ የምንኩስና ሕግ ነው፣ የምናኔ ሕግ ነው። ምናኔ ስለሆነ ምናኔ እኮ ማለት የአባ መልከጼዴቅ በዘመነ ብሉይ በሕጋዊ የነበረው መልከጼዴቅ ዳባ ልበስ አለው ነው የሚለው። ዳባ ልበስ ድሪቶ ማለት ነው። የላመ ጣማ አትቅመስ፣ ከሴት አትድረስ፣ ፀጉርን አትላጭ ምናምን ብሎ ነው የነገረው። ስለዚህ ይህንን አደለም ብለው መናገሮት ጥሩ አደለም በእውነቱ። ምክንያት ከተማረ ሰው አሁን ይሄ ካልተማረ ሰው ቢነገር ምንም አይደለም። ከተማረ ሰው ከትልቅ አባት ግን ይሄ ሲነገር በጎ ስላልሆነ ነው መናገር እንግዲህ የግድ ያለብኝ እኔም እና ተርታ ልብስ ለብሶ መኖር ራሱ አንድ የመነኮሳት እንትን ነው ሕግ ነው። ከዛ በኋላ መነኮሳት የሚወጡት ለተልኮ ነው የሚለውን ቅድም ብየዋለሁ። ለተልኮ ይወጣሉ፣ ግን አስፈላጊ ሆኖ ሲገኝ ነው። ለተልኮ አለመሆኑን የምናውቀው ግን በእርግጠኝነት አሁን ያለው መነኮሳት የወጡበት ምክንያት ወጥተው የሚቀመጡት አዲስ አበባ፣ ከዛ ቀጥለው የክልል ከተማ፣ ከዛ ቀጥለው ዞን፣ ከዞን በታይ መነኩሴ የለም። እንደ አልፎ አልፎ መግቢያ ያጣ ነው። አንድ መጥተው የሚቀጠሩበት መንገድ ነው ያለ። ተፈልገው ከዚህ ገዳም ና ተብሎ ምናምን አይደለም። ወጥተው መከራ አይተው ባካችሁ ብለው ለፍተው ነው ቅጠር የሚያገኙት። ጠይቀው አመልክተው ተንከራተው ተርበው ተጠምተው ነው። ይህንን ለተልኮ ነው። ቀዳሽ ሞልቶ በመቶ የሚቆጠር ካህን ባለበት ቦታ አሁን ለቅዳሴ ወጡ ማለት ምን ማለት ነው? በነገራችን ላይ መነኮሳት መጻሕፍትን የሚያጠኑትም ወጥተው ከተማ ለመስበክ አይደለም። ቅዱሳት መጻሕፍት መጀመሪያው የሚጠኑት ለጥናትና ምርምር አይደለም፣ ለመናገርም አይደለም። የመጀመሪያው ሕይወት ለማድረግ ለመኖር ነው። ስለዚህ በገዳም የሚኖሩ መነኮሳት መጻሕፍትን የሚያነቧቸው የሚማሯቸው ሊዋሃዷቸው ሊኖሯቸው ነው እንጂ ግድ መናገር ስላለባቸው ብቻ አይደለም። አሁን ቅድም እሳቸው እንደገለጹት እሳቸው ጥሩ በገዳም እየኖሩ ጥሩ መምህር ነው እየኖሩ ብፁዓን አበው ሄደው አንድ አባት ለምን ትቀመጣለህ ጉሬዛ ልትጠብቅ አይደለም የመነኮስከው አሉኝ። አሁን ይሄ ስህተት ነው፣ የሊቀ ጳጳሱ ነው ስህተቱ፣ እሳቸው አይደለም። አንዱም ጊዜ የምንለው እኮ ይሄን ነው። ብፁዓን አባቶች ለምንድን ነው ዝም የሚሉት? መነኮሳት ሲወጡ ለምን ዝም ይላሉ? አንዳንዶቹ ደግሞ ራሳቸው ቀስቅሰው ለምን ያወጧቸዋል? መነኮሳቱን ደህና የመነኑትን መነኮሳት አውጥተው ከተማ ያስገቧቸው፣ ልክ እሳቸው እንዳስገቧቸው ማለት ነው። ይሄ ማለት እኮ በቃ በገዳም መኖር ከንቱ አውሬ መጠበቅ፣ ዝጎራ ጉሬዛ መጠበቅ ነው። ይሄ የምንኩስናን ዓላማ እና ግብ ካለመረዳት የሚነገር ተገቢ ያልሆነ ቃል ነው እና መነኮሳት መጻሕፍትን ያጠናሉ፣ ይጽፋሉ፣ ይደጉሳሉ፣ ግን እዛው በገዳማቸው ሆነው ሊኖሩት ነው። በቃላቸው ሁሉ ያጠናሉ። ብዙ መነኮሳት ሌሊቱን ሁሉ መዝሙረ ዳዊትን በቃላቸው ወንጌሉን ምኑን በቃላቸው ይሉታል፣ ይጸልዩታል። አምላካቸው ጋር ሊገናኙበት ነው እንጂ የግድ የተማረ ሁሉ ወጥቶ ሊሰብክ አይደለም እና ይህንን እንደ ተልኮ አድርጎ መውሰድ ተገቢ ለተልኮ አይደለም። አሁን መነኮሳት ከገዳም የወጡት ለተልኮ አይደለም በኢትዮጵያ። ይሄ እርግጠኛ ሆኜ ነው የምናገረው። ምክንያቱም ቅድም ብየዋለሁ። ምን ቸግሮ ካህን ጠፍቶ ነው ወይ? መርጌታ ጠፍቶ ነው ወይ? ሰባኪ ጠፍቶ ነው ወይ? ዲያቆን ቄስ ጠፍቶ ነው ወይ? ይሄ ጠፍቶ ከሆነ ትክክል ነው፣ ተልኮ ይሆናል። በሆነ ጊዜ በቃ ለሆነ ተርም ደርሰውም ያንን አስተካክለው ይመለሳሉ። ግን ሞልቶ ደይፀኝ ራሱ በእያንዳንዱ ደብር አሁን መነኩሴ ደብር አለቃ፣ መነኩሴ ሰባኪ፣ 4-5 መነኩሴ ቀዳሽና አጥማቂ ባለበት ብንሄድ እስከ 7-8 ደይፀኝ እናገኛለን። ትዳር ሊይዝ የተዘጋጀ ዲያቆን፣ ትዳር ያለው ቄስ፣ ምንም ነገር ይበላ የለውም። መነኩሴው ተቀጥሮ ይኖራል። መነኩሳት ሲጀመር ግብፃውያን ይህን አረመውታል። መነኩሴ በፔሮል ላይ አይፈርምም፣ አይቀጠርም። ከጳጳስ ጀምሮ አይቀጠርም። በእነሱ የሚያስፈልገው ነገር ይሰጠዋል፣ ገዳሙ ይመገባል እንጂ እና ለተልኮ የሚለው ነገር ተስተካከላለን። በእኛ ሀገር ተጨባጭውንም ስናየው እንደሱ አይደለም። ከሆነውም ስናየው ከጥንታዊ ሕጉም ስናይ መነኮሳት በቃ በምናኔ ተወስኖ ለመኖር የወሰኑ ጥቂት ሰዎች የሚኖሩት ነው። የሁሉ አይደለም። ጌታችን እኮ ተናግሯል።
እንዲህ ከሆነስ መጋባት መልካም አይደለም፣ ሁሉም ሰው ሳያገባ ይኖር ብሎ ሐዋርያት ጥያቄ ሲያነሱ አይ ይሄ ለሁሉ የተሰጠ አይደለም፣ ራሳቸውን ጃንደረባ ያደረጉ ወይም ሰዎች ጃንደረባ ያደረጓቸው ጥቂቶች ናቸው ብሏልና የጥቂት ሰዎች ህይወት ነው። እነዚህ ደግሞ በከተማ አይደለም የሚኖሩት፣ በዛው በገዳም ተወስነው የሚኖሩ ሰዎች ናቸውና ከተልእኮ ጋር ባናገናኘው መልካም ነው። ካህናት ብቻ ይሁኑ፣ መነኮሳቱ ወደ ገዳም ይመለሱ፣ መነኮሳቱ ገዳም ላይ ብቻ ይወሰኑ፣ ካህናቱ ከተማ ላይ ብቻ ይኖሩ የሚል እንደዚህ አይነት ህግ ለማውጣት ለመናገርም ሉዓላዊት ቤተክርስቲያን እንደመሆኗ መጠን የቅዱስ ሲኖዶስ ፈቃድ፣ የቅዱስ ሲኖዶስ ውይይት ያስፈልጋል። እንደራሴ ግን የክርስትና ህይወት ወይም የምንኩስና ህይወት በጊዜ በቦታና በሁኔታ የሚወሰን አይደለም። እንዲያውም ከተማ ላይ ኖረው እያዩ እየሰሙ እየተመለከቱ ያንን ሁሉ ፈተና ተሻግረው ማለፍ እንበለ ደም ሰማዕትነት ነው። ጾሩ ስለሚበዛ እንግዲህ እሳቸው እንደገለጹት በጣም ይገርማል። አዲስ አድርገው ነው እያወሩ ያሉት እሳቸው። አዲስ እንግዲህ እኒህን የተማሩ ሰው አሁን ስለ ምንኩስና አያውቁም ማለት ይከብደኛል፣ ወይ ደግሞ ለራሳቸውም አይደሉ ብዬ ደፍዬ ለመናገር አልችልም። እኔ እሳቸውን ህይወት በጥልቀት አላውቅምና ግን ቀሳውስት ብቻ በከተማ ይኖሩ፣ መነኮሳት ወደ ገዳም ይሄዱ ብሎ አዲስ ህግ ማውጣት እንዴት ነው ይላሉ። አዲስ ህግ እኮ አይደለም፣ ኦሬዲ አዲስ ህግ ማውጣት እኮ አያስፈልግም። መነኮሳት እኮ ከተማ የገቡ አሁን እኮ ትናንት ትንሽ ከአፄ ኃይለ ዘመን በኋላ ነው፣ በተለይ በቅርቡ ነው ከተሞች የተጠለቁት እንጂ ለሺህ ዘመናት የኖረ ነገር እኮ ነው። አዲስ ህግ እኮ አያስፈልግም። አሁን ቅዱስ ሲኖዶስ አዲስ ህግ አያወጣም፣ የወጣ ህግ ነው። ህጉን እኮ ቅዱስ ሲኖዶስ አያወጣውም ራሱ። ምንኩስና ጥንቱን ህግ ነው። በጀማሪዎቹ በእነ አባ እንጦስ፣ በእነ አባ መቃርስ፣ በእነ አባ ጳኩሚስ፣ በእነ ቅዱስ ባስልዮስ ወጥቷል ህጉ። ህጉን መፈጸምና ማስፈጸምና አለማስፈጸም ነው። አሁን የኛ ሲኖዶስ እንወቅሳለን አባቶቻችን፣ እንደው ባይገባንም ከፍለን እንወቅሳለን። የምንወቅስባቸው ብፁዓን አበው ህገ ገዳሙን እያስጠበቁ አይደለም፣ መነኮሳት ከተማ ሲፈልሱ ዝም እያሏቸው ነው። እንዲህ የምንለው እኮ ህግ ስለሌለ አዲስ ህግ እንዲሰሩ አይደለም፣ ጥንቱን የመነኮሳት ህግ በገዳም ስለሆነ እንጂ እንደሌለ አድርጎ እንዲህ የሚሉ ሰዎች ትክክል አይደለም። እንደዛ ነው። እኔ ራሱ ከሚሉት ወገን ነኝ። ቤተክርስቲያን እንደዛ ስለሆነ ትምህርቷ ህጋውያን ባለትዳሮቹ ገዳም አይኖሩም፣ በዓለም የሚኖሩት በዓለም ያለውን ምዕመናን ያገለግላሉ። መነኮሳት ደግሞ በገዳም ይኖራሉ። ምክንያቱም ምንኩስና ክህነትና ምንኩስናንም ለይተን ማየት መቻል ያለብን። ምንኩስና ማለት ክህነት ማለት አይደለም። ምንኩስና ክህነት አይደለም። ምንኩስና የምናኔ ውጤት ነው። ክህነት ደግሞ ማገልገያው ነው። ስለዚህ የግድ በከተማ ለማገልገል መመንኮስ ግዴታ አይደለም። በቃ ቄስ ዲያቆን ከሆነ በቂ ነው፣ አለቀ። ቅዱሳን መጻሕፍትን መማር ማወቅ አለቀ እንጂ መመንኮስ ግዴታ አይደለም ለማገልገል ለተልእኮ። ስለዚህ ተልእኮውን የሚፈጽሙ የቤተክርስቲያን ሙያ የተማሩ ብዙ ቀሳውስት፣ ዲያቆናት፣ ሰባክያን፣ መምህራን አሉ በከተማ በገጠርም በከተማ እነሱ ያገለግላሉ። የመነኮሳቱ ገዳም ነው። አስፈጻሚ ጠፍቶ ነው እንጂ ህጉማ ይሄ ነው እኮ። አዲስም ህግ አይወጣም። ሲኖዶስ መወያየትም አይጠበቅበትም። ሲኖዶሱ ከተወያየ የሚወያየው ምን ብሎ ነው? ስርዓተ ገዳሙን ዝም ስንለው ተበላሽ። መነኮሳት ጠቅላላ ገዳሙን ለቀው ከተማ ገቡ። ከተማ ሲገቡ ገዳሙም ተፈታ፣ የመነኮሳቱም ህይወት ተጎዳ። ሰዎች ናቸው የማይጎዱበት ምን ምክንያት የላቸውም። ስለዚህ የሁለታቸው ህይወት እንዳይበላሽ እንዴት አድርገን የፈለሱት መነኮሳት እንደገና ወደ ትክክለኛ ቦታቸው እንመልሳቸው ብሎ ነው ቅዱስ ሲኖዶስ ከተወያየ የሚወያየው እንጂ አዲስ ህግ ለማውጣት የሌለ ሆኖ አዲስ ህግ አያወጣም። እኔ ይህንን የማያውቅ ሰውም ማንኛውም ምን ያውቃል የመነኮሴ ቦታ የት እንደሆነና ይህንን እንደ አዲስ ህግ አድርገው ባይጠቅሱ በጣም መልካም። ሌላኛው ደግሞ መነኮሴ በከተማ ሆኖ መታገሱ እንዲሁም ጥሩ ነገር ነው ብለው ያቀረቡት በእውነቱ ይህም ትክክል አይመስለኝም። ምክንያቱም በገዳም ያሉ አሁን ቀጥለው ይናገሩታል። በገዳሙ ያሉ አበው እኮ ተፈትነው ያውቃሉ። በዝሙት ጾር ወድቀው ያውቃሉ። በፍቅረ ንዋይ ወድቀው ያውቃሉ። በመብል መጠጥ ወድቀው ያውቃሉ። እንዴ ሰው በገዳም ሆኖ እንኳ እየተፈተነ በከተማ ያሉት ሰማዕታት ናቸው። ይሄ እኮ የፍጹማን ነው። በነገራችን ላይ የከተማ ምናኔ የፍጹማን ነው። የገዳም ምናኔ የወጣናያን ነው። በከተማ ኑሮ ያውቃሉ ፍጹማን። ግን 40 ዓመት 50 ዓመት በገዳም ተቀጥቅጠው ስጋቸውን አሸንፈው ሰይጣንን በዚያ በገዳም ድል ነስተው ከዚያ በኋላ ከተማ ገብተው እንደ እብድ ሆነው ይኖሩ አሉ። እንደን እብድ መስለው የሞተ ምናምን ትሆን እየጎተቱ ድርቶ ለብሰው ከነቢጤዎች ጋር እያደሩ የሚኖሩ አሉ። ይሄ ደግሞ ለሚቻል አይደለም። ለዛሬ እንደዛም አይደሉም አሁን ያሉት መነኮሳቶቻችን።
ከኛ በተሻለ ኑሮ ነው የሚኖሩት። እሰየው ይኑራቸው፣ ምንም አይከፋኝም፣ ጥሩ አድርገው ይኖሩ። ግን የከተማ መነኩሴ እንደውም ሰማዕት ነው ማለት ምን ያህል እርግጠኞች ነን? አሁን አባ እርግጠኛ የሚሆኑ ስለራሳቸው ነው። ራሳቸው እርግጠኛ ይሆናሉ፣ ስለራሳቸው ንጽህና ያውቃሉ። ስለሌላው መስከር አይቻልም። እኔ ራሱ አሁን መስከር አልችልም። ምክንያቱም እንደውም እንዲሆኖ እንዲያሆኑ የሚናፈሱት ወሬዎች እኮ የግል የመነኮሳት ድክመት አይደል። እኔ አሁን መነኮሳት እንዲሆኑ በዚህ ታሙ፣ በገንዘብም በሌላም ከዚህም በከፋ ኃጢአት ታሙ ተብሎ ሲወራ እኔ በመነኮሳቱ ላይ ፈርጄ አላውቅም፣ አልፈርድም። ከተማ እንዲገቡ ማድረጋችን ነው እና ተቋማችን ነው። ቤተክርስቲያኗ አላት የገዳማት መምሪያ የሚባል በጠቅላይ ክህነት ደረጃ ጀምሮ ከመንበረ ፓትርያርክ ጀምሮ ያ መነኮሳት ከተማ እንዳይገቡ አድርጎ ቢሆን ኖሮ ይሄ ነገር ባልመጣ ነበር እንጂ ግለሰቦቹ እዚህ ከተማ ገብተው ገንዘብ ያዙ አልያዙ፣ ከበሩ አልከበሩ፣ ቤት ገዙ መኪና ገዙ እያሉ ማማት ተገቢ አይደለም። በዓለም ካሉማ ምን ያደርጋሉ? ከተማ ገቡ በኋላ ሳይገቡ እዛው ቦታ እንዲወሰኑ ማድረግ ነው እንጂና ራስን እንደ ፍጹም ማየትም ይሆናል። በወጣኔነት ከተማ ተቀምጦ ምንም አልሆንም እኛ በንጽህና ነው የምንኖረው ማለት ራስን እንደ ፍጹም ማየት ይሆናል። እንዳልኩት በከተማ ብዙ መነኮሳት ይኖራሉ፣ ብዙ ደጋጋቦች ይኖራሉ፣ ንጽህና ጥብቀው ይኖራሉ፣ ደግሞ ድቀት የሚያገኛቸው ይኖራሉ። እነዚህን አሁን የግለሰብ ድክመት ወይ የግለሰብ ጥንካሬ አይደለም የምናየው እኛ። መጀመሪያውኑ ከገዳም መውጣት አንድ ህገ ገዳምን መጣስ ነው። ሁለተኛ 20-30 መነኮሳት ከተማ ገብተው ከነዛ 2-3ቱም ቢወድቁ ለእኛ ጉዳት ነው፣ ለእነሱም ጉዳት ነው፣ ለገዳሙም ጉዳት ነው። እንደዛ አድርጎ ማየት ነው እንጂ እንደው ዝም ብሎ እንደ ቀላል ነገር መነኮሳት በከተማ መኖራቸው እንደውም ሰማዕታት ያደርጋቸዋል ማለት ይሄ እንደ ምጽድቅም ስለሚቆጠር በጎ አይሆን። ከጥንቱ ቤተክርስቲያን ግን ስንመለከት ድምፅ አራዊት ብቻ ያለበት፣ የአራዊት ድምፅ ብቻ የሚሰማበት፣ ነቃማይ ውሃ የሌለበት፣ ልምላሜ እጽ ማለት የለሰለሰ እንጨት የማይገኝበት ቦታ ላይ የኖሩ ግን ኃጢአት ያደርጉ ነበረ። ዲያብሎስ ይፈትናቸው ነበረ፣ ይጥላቸው ነበረ። በመጽሐፈ መነኮሳት የምናየው ብዙ ታሪክ አለ። እንግዲህ አሁን ይኸው ጥሩ አድርገው ገለጹት። በነቃማይ ልምላሜ እጽ በሌለበት ሰው ዘመድ የሚበላ የሚጠጣ በሌለበት ሆነው ሰይጣን በኃጢአት ይጥላቸው ነበር አሉ። አዎ ትክክል ነው። ያው ግን እዚያው መልሰው ንስሐ ገብተው ራሳቸውን አድሰው ይኖራሉ። ታዲያ አሁን አዲስ አበባ ከተማ ገብቶ ሰው ወይም ሌሎች ከተሞች ኑሮ ሰይጣን አይፈትነውም ችግር የለውም ይባላል ወይ ነው የእኛም እኮ ጥያቄ ይሄ ነው። በገዳማቱ ነው እየተፈተኑ በመከራ እያዩ እድሜ ልካቸውን ይኖራሉ እያልን የምንተርክ ሰዎች መነኮሳት በከተማም በአሜሪካም በአውሮፓም በየትኛውም ቢኖሩ ችግር የለውም ማለት እንዴት ነው አንድ የሚሆነው? እና ይሄ በእውነቱ መልሰው ራሳቸው መለሱት። እንግዲህ አሁን በከተማ ገዳም ላይም ሰይጣን ይጥላቸው ነበር፣ ይፈተኑ ነበር፣ ኃጢአት ይሰሩ ነበር ብለው ገለጹት። ሰይጣን ከተማ ገዳም ላይ ከፈተነ ሰይጣን ታዲያ ወንዱ ሴት እያየ ከሴት ጋራ እንዲህ እኛ እኮ ጉደኞች ነን። ከገዳም የመጣው መነኩሴ ና የከተማ ሴት አጥምቅ ብለን ሴቶቹን ልብሳቸውን አስወልቀን ና አጥምቅ የምንል ሰዎች ነን። ይሄ አሁን መልአክ አይደለም ሰው ነው። የማይፈተንበት ምን ምክንያት አለው? ሌላም እና አሁን ጥሩ አድርገው ገለጹት። በገዳም ያሉት ይፈተናሉ። እኔ የምምለው እዚህ ነው። በገዳም ያሉ ከተፈተኑ በከተማ ያሉትማ ምን ያህል ይፈተኑ ነው። አሁን ለዚህ ለሚዲያ ስለማይመጥን ማለት ነው። ለዛ ነው ምንኩስና በጊዜና በቦታ በሁኔታ መወሰን አይደለም። ምንኩስና ህይወት ደስ የሚል ህይወት ነው። ሙሉ ጊዜ ለእግዚአብሔር የምትሰጥበት ህይወት ነው። አንዳንድ ሰዎች ምንኩስና ህይወት ኃጢአት የማይሰራበት ይመስላቸዋል፣ ድክመት የሌለበት ይመስላቸዋል። ምንኩስና ህይወት እንደ ሰው እየወደቀ እየተነሳ ግን ሙሉ ጊዜውን ሙሉ ህይወቱን ለእግዚአብሔር የሚሰጥበት የተቀደሰ ህይወት ነው። በተጋድሎ የሚኖርበት ሙሉ ጊዜውንም ህይወቱንም ሁሉንም ነገሩ ለእግዚአብሔር ሰጥቶ የሚኖርበት የተቀደሰ ህይወት ነው። ያውም ደግሞ የትሩፋት ህይወት ነው። ሰው በወልደ እግዚአብሔር አምኖ ንስሐ ገብቶ ስጋው ደግሞ ተቀብሎ ዳዊት ደግሞ መዝረቅ ይችላል። መነኮሳት ግን ጭማሪ አላቸው። ምንድነው ጭማሪያቸው? በወልደ እግዚአብሔር ያምናሉ፣ ንስሐ ይገባሉ፣ ስጋው ደግሞ ይቀበላሉ። ከዚህ በላይ ግን ጭማሪ ነው። ጭማሪው ምንድነው? ትሩፋቱ ሰማዕትነትና ምንኩስና ይቀበላሉ። ተጋድሎ አላቸው። ሶስት ነገር። ምንኩስናቸው ማለት ሙሉ ጊዜያቸው ለእግዚአብሔር ይሰጣሉ። ሚስት ልጆችን ትተው ተጋድሎ ከፍትወታት እኩያት አጣው ጋር ይጋደላሉ። ሰማዕትነት ደግሞ ከአላውያን ነገስታት ጋር ሲጋፈጡ ስለ ሃይማኖታቸው ይኖራሉ ማለት ነው። እና በከተማ የሚኖሩ መነኮሳት ጸብአ አጋንንቱን እንዲሁም ደግሞ ኩያት ፍትወታት አጣውን እያዩ ሙሰኝነቱን እያዩ ዘረኝነቱን እያዩ ዝሙቱን እያዩ ስካሩን እያዩ
የኃጢአትን ብዛ ኃጢአትን እየተመለከቱ እየተሻገሩ ማለፍ ለነሱ መንበለ ደም ሰማዕትነት ነው። በዚህም ሆነ በዛ ግን በከተማ የሚኖሩ አውሮፓ በለው ካናዳ፣ አዲስ አበባ በለው አፍሪካ ያሉ በሀገሩ ሁሉ የተሰማሩ መነኮሳት በተልእኮ የተሰማሩ እንግዲህ የምንኩስናን ሕይወት በተወሰነ መንገድ በጥሩ ገልጸውታል። አዎ ምንኩስና ሕይወት አንድ ሰው መነነ ማለት አይወድቅም ማለት አይደለም። ይሄ እውነት ነው። የተቸገርነው አሁን ኃጢአት የማይሰራበት ነው የሚል አስተምሮ የለም አላዋቂ ካላለው በስተቀር። በቤተክርስቲያን አስተምሮ የምንኩስና ሕይወት አንድ ሰው ምንም ኃጢአት ሳይሰራ የሚኖርበት ነው አይደለም የተባለው። በገዳም የሚኖርበት ነው። ኃጢአት ቢሰራም ጽድቅ ቢሰራም የሚኖረው በገዳም ነው። በገዳም እየኖረ መውደቅ፣ መነሳት፣ መጣላት፣ መታረቅ ያለ ነገር ነው። ኑሮው ግን በገዳም ነው። በገዳም ነው። እውነት ነው። ሙሉ ጊዜ ለእግዚአብሔር መስጠት ነው። እግዚአብሔር ማገልገያ መንገድ ነው። ከምዕመናን በተለየ መንገድ ምዕመናን ቤት ንብረት አፍርተው ተሹመው ተሸልመው ደመወዝ ኑሯቸው ይኖራሉ። መነኮሳት ደግሞ ይሄ የላቸውም። የግል ሀብት የላቸውም። አሁን የሚጣላብን ይሄ ነው። የግል ሀብት የላቸውም። አንድ ሰው መጥቶ ባህር ዳር፣ ሐዋሳ፣ አዲስ አበባ፣ ድሬዳዋ ከተቀጠረ በወር ውስጥ 20 ሺህ 25 ሺህ በአካውንት እየገባለት ያንን የበላውን እየበላ እያጠራቀመ መነኩሴ በገዳም ሲኖር በትክክለኛው ገዳም የግል መርፌ ቤሳ እንኳን አይኖረውም። እንደ ማኅበረ ሥላሴ ባለው ገዳም ልብሱን ሊሰፋ ቢፈልግ ከዕቃ ቤት ጠይቆ መርፌ ተቀብሎ ነው ከተግባር ቤት ጠይቆ እያንዳንዱን ነገር። የግሉ ምንም ዕቃ አይኖረውም። የዓመት ልብሱን የሚሰጠው ገዳሙ ነው። የዕለት ጉርሱን የሚሰጠው ገዳሙ ነው። ይህን የሚለው ሀብት የለውም። በከተማ ከኖሩ መነኮሳት ደሞዝ ይጠራቀማል። ከዛ ደግሞ ይቸገራሉ። ቤት መስራት ይኖራል፣ መኪና መግዛት ይኖራል፣ ይህ ሁሉ ይኖራል። የግል ሀብት ይኖራቸዋል ማለት ነው። ግን ችግሩ የግል ሀብት መኖሩ ብቻ አይደለም። መጀመሪያውኑ ገዳም መልቀቁ ችግር ነው። ከዛ ደግሞ ገንዘብ ማፍራት ደግሞ ለምንኩስና አንድ ችግር። ምክንያቱም ምንኩስና ማለት በፈቃድ ድሃ መሆን ማለት ነው። በፈቃድ ወዶ ፈቅዶ ተርታ ሆኖ ራስን ለክርስቶስ አስገዝቶ መኖር ነው። ስለዚህ በምንኩስና በኩል የገለጹ ጦሮ ሆኖ ግን እኛ ኃጢአት የማይሰራበት ህይወት ነው አንልም። ማንም ሰው አይልም። በከተማ የማይኖርበት ህይወት ነው የምንለው። ኃጢአት ስለሚሰራ ብቻ እኮ አይደለም። በከተማ መኖር ራሱ ችግር ስለሆነ ተገቢ ስላልሆነ መጀመሪያው ህጉ ስለሚፈርስ ነው። እና ከዛ በኋላ ምን አሉ? በአውሮፓም በአፍሪካም በአሜሪካም በየትኛውም የሚኖረው ለተልእኮ እንደሆነ አምናለሁ። ይሄ በእውነቱ ይሄ እንግዲህ ምንድነው በዚህ በሎጂክ ሃስቲ ጀነራላይዜሽን የሚባል ነገር አለ። ጥሩ ያልሆነ ድምዳሜ ማለት ነው። ዝም ብሎ ጠቅሎ ይሄ ከሆነ በቃ ይሄ ነው ብሎ ባስ ሁሉም መነኮሳት ለተልእኮ ናቸው። እንዲህ አይናችን እያየ ጆሮአችን እየሰማ በስልጣን እየተጣሉ አመልክተው ደይጸንተው ጉቦ ከፍለው ገቡ እየተባለ ሲያበቃ ለተልእኮ ማለት ነው። አውሮፓ አሜሪካማ ጭራሽ በስንት ዘመድ የሚካሄድበት ነው። ኢትዮጵያ ውስጥ የሚገኝ አገልጋይ ቄስ፣ ዲያቆን ማን አውሮፓ በላከኝ ማን አሜሪካ በላከኝ ደጅ እየጸና የሚላክ ካህን ጠፍቶ ነው፣ የሚላክ ሰባኪ ዲያቆን መርጌታ ጠፍቶ ነው መነኮሳት በዛ የሚሄዱት። ይሄ እንደው አጉል የማይሆን ውግንና ነው ያደረጉት እዚህ ላይ አባ በእውነቱ ከሆነ የማይሆን ውግንና ነው። ምክንያቱም እያወቁት ስለሆነ የተናገሩትም አሁን እኛ ለተልእኮ የወጣ የለንም ከጳጳሳት ውጭ። ለተልእኮ የወጡ ያሉ ጳጳሳት ናቸው። ቤተክርስቲያን ኦፊሻሊ አባ ገሌ ለዚህ ሀገረ ስብከት ሊቀ ጳጳስ ለዚህ ተቋም ኃላፊ ብላ ሹመቻቸው ኦፊሻል የወጡ ያሉን ጳጳሳት ናቸው። በጳጳሳትም በኩል የግብፅ ቤተክርስቲያን በከተማ የሚኖር ጳጳስ የላትም። በአንድ ገዳም የመነኮሰ መነኮስ ሊቀ ጳጳስ ሲሆን መኖሪያው ያው ገዳም ነው የሚሆነው። ሀገረ ስብከት ያስተዳድራል፣ ግን መኖሪያው እዛው ገዳም ነው። አመጋገቡም እዛው ገዳም ነው። ይህን እንኳን ሚስ አድርገናል እኛ። ይሁንም ከተባለ ግን ቢያንስ ኦፊሻሊ ለተልእኮ ወጡ የምንላቸው ጳጳሳት ናቸው እንጂ ከዛ ውጭ ያለው የቀሳውስትን ስራ ተጋፍተው፣ የመርጌቶችን ስራ ተጋፍተው፣ የሰባክያንን ስራ ተጋፍተው ስራና ብር ገንዘብ ለማግኘት የወጡ ናቸው እንጂ ለተልእኮ የወጣ የለንም። እና እንደዛ አድርጎ መጠቅለሉን እሳቸው እኮ ለተልእኮ ሊሆን ይችላል የወጡት። ምክንያቱም እንዳሉት ሊቀ ጳጳሱ ናቸው ለትምህርት ለአገልግሎት ያወጧቸው። ግን ሁሉ እንደዛ ግን አይደለም። ጳጳሱ ሊቀ ጳጳሱ ፈቅዶላቸው ደብዳቤ ጽፎላቸው ቀድሳችሁ አስተምራችሁ አቅርቡ ብሎ የፈቀደላቸው ናቸው እንጂ እንደ አንዳንዶቹ ቀንበር ሰበር አይደሉም ነው። እንግዲህ አንዳንድ ቀንበር ሰበር አይጠፋም። ያው በሐዋርያት መካከል ይሁዳ አለ አይደል? እንደዚሁም ሁሉ በብዙ ከዋክብት መካከል
ፈክቶ የሚያበራ እንዳለ ሁሉ ደግሞ ደብዛዛ ኮከብ አለ። እንደዚሁም በሐዋርያት መካከልም ይሁዳ አለ፣ በካህናት መካከልም ደካማ አለ፣ በመነኮሳት መካከልም ደካማ አለ፣ በትላልቅ ደረጃ ያሉትን በአባቶች ዘንድ ደካማ አለ። ደካማውን ግን ነቅሶ አውጥቶ ግን ምንኩስናን ያለ አግባብ መፈረግ ትክክል አይደለም። እንደሰማናቸው አሁን ሁሉም የወጡት ለተልእኮ ነው ብለው ገለጹ። ሊቀ ጳጳስ ጽፎለት እዚህ ቀድሰህ አቁርብ፣ አጥምቅ፣ ንስሐ ስጥ ብሎ ብፁዓን አባቶቻችን ባያደርጉት ምን አለ ምንለውም ለዚህ ነው። ተገቢ አይደለም። ደብዳቤው ከተጻፈ ተገቢ አይደለም። ካህን ጠፍቶ ነው ወይ? የሚያጠምቅ ጠፍቶ ነው? ቀድሶ የሚያቆር ጠፍቶ ነው? ንስሐ የሚሰጥ ንስሐ አባት የሚሆን ጠፍቶ ነው? አይደለም። ደይ የሚጸኑ ካህናት አሉ። እናሳ መነኩሴውን ለመጥቀም ይሄ ከሆነ ስህተት ነው። ስለዚህ ተልእኮ አይደለም የወጡት ማለት ነው። ከዛ ደግሞ በምን ገለጹት? በግለሰብ እኔ ቅድም ብየዋለሁ። አሁን የግለሰብ ጥንካሬና ድክመት እዚህ ውስጥ አይገባም። ብዙ ጠንካራ መነኮሳት በከተማ ውስጥ እንዳሉ እናውቃለን። ግን የግል ጥንካሬያቸው ሕገ ገዳሙን ከመጣሱ ነፃ አያደርገውም ነው። ደጋግ ሊሆኑ ይችላሉ፣ የእውቀታቸው ጠንካራ ሊሆኑ ይችላሉ፣ ንጽህናቸውን ጠብቀው ይኖሩ ይችላሉ። ይሄ የግል ጥንካሬ ነው። ግን ጠንካራውም ሆነ ደካማው ሰው ከገዳም ወደ ከተማ ሲገባ ስተት ተሰርቷል፣ አለቀ። ስተቱ የሚጀምረው እዚህ ላይ ነው እንጂ የየግለሰቡን ድክመትና ጥንካሬ ዘርዝረን አናወጣም። አሁን እሳቸው ቅድም ያሉት ቀንበር ሰበር የሚባለውም በእውነቱ ቀንበር ሰበር ወይም ሞፈር ሰቀል የሚባለው ይሄ አልነበረም። ወደ ገዳም ሲሄድም የመጣ ሁሉ አይቀበሉም ገዳማት። ለምሳሌ ሞፈር ሰቅሎ የሚመጣ የሚባል አለ፣ ዘጎዬ ማጸባ የሚባል አለ። ሞፈር ሰቀል ማለት ልጆቹን ሚስቱን ማስተዳደር ሲያቅተው ሞፈሩን ሰቅሎ ይሄን አትቀበሉ ተብሎ በሕግ ደንብ ተሰርቷል። ሕግ ጥሶ እንደማለት ነው እንግዲህ እሳቸው እንዳሉት። እንደገና ደግሞ ዘጎዬ ማጸባ የሚባል አለ። ከችግር ሸሽቶ የሄደ ሰው በቃ ትምህርት ቢሞክር አልሳካለት፣ ስራ ቢሞክር አይሳካለት፣ ንግድ ቢል አይሳካለት፣ ላርስ ቢል አልሳካለት ሲል ለምን ገዳም እጅ አልገላገል? ይሄንን መቀበል አይገባም። ዓለምን ንቆ ሳይሆን ሸሽቶ ነው ሄደው። ከምቾት የሸሸ ሰው ነው ገዳም የሚኖረው እንጂ ከችግር የሸሸ ሰው ገዳም መቀበል ተገቢ አይደለም። ብዙ ቤተ ክርስቲያናት ይህንን ተግባራዊ ያደርጉታል እና በግብፅ የሚያየ ነው ይሄንን ነው። ግብፃውያን ቢያንስ ሚኒመም እንደው ዝቅተኛ